ሶስት ዛሬ ቤቴን ላስጎብኛችሁ የመጀመሪያ ቪዲዮ ነው። ፉል ታይም ዩቲዩበር ለሆን ስለሆነ የመጀመሪያው እዚህ ቤት ከገባው ጀምሮ ቤቱ ምን እንደሚመስል ላሳያችሁ። ወደፊት ደግሞ ከአመት በኋላ ምን ሊመስል እንደሚችል አብረን እናያለን ማለት ነው። ቤቱ በጣም ሰፊ ነው እንደምትመለከቱት። እኔ በጣም የተወሰኑ እቃዎች ነው ያሉልኝ። የመጀመሪያው አልጋ ነው። ሜትር ከ20 አልጋ አለች እዛ ጋር እንደምትመለከቱት። እዚህ ጋር ደግሞ በግራ በኩል ሼልፌ አለኝ። ሼልፌ ላይ ወደ 250 ምናምን መጽሐፎች አሉኝ በሃርድ ኮፒ ብቻ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ይሄ ወርክ ስፔስ ነው ፈረንጆች እንደሚሉት ማለት ነው። የስራ ቦታዬ እዚህ ጋር ነው። ወንበር አለኝ፣ ጠረጴዛ አለኝ፣ ፒሲ አለኝ፣ መጽሐፍቶች አሉኝ፣ ኖት የምጽፍበት ስክሪፕቶ ምናምን፣ የቤት ስልክ ሁላ አለኝ እና እዚህ ጋር ነው የምሰራው። እቺ ደግሞ እንደምትመለከቷት ያ ሁል ጊዜ ከውጪ ተበልቶ አይዘለቅም በዚህ ኑሮ። ኩሽና እዚህ ጋር ነች። እዚህ ጋር ያደረኩበት ምክንያት ስቶፉን እንደምትመለከቱት እዚህ ጋር መስኮት አለ። በዚህ ጋር ንፋስ ይገባል፣ ንፋስ ይወጣል። ስለዚህ ቤቱ አይታፈንም፣ ወጥ አይልም፣ በቃ ሌላ ነገር አይሸትም ማለት ነው። ለዛ ብዬ ነው። እቃዎቹ ግን እዛ ጋር ነው የሚቀመጡት። እንደምትመለከቱት ሳህን አለኝ፣ አስቤዛ፣ ብርጭቆ ምናምን የተለያዩ እቃዎች አሉኝ። ከዚህ ክፍል ደግሞ ወደ ውስጥ ስትገቡ ቁም ሳጥኖች አሉ። የልብስም የጫማም በጣም በርካታ ቁም ሳጥኖች አሉ። ክፍሉ በቃ በቁም ሳጥን ብቻ ነው የተወረረው ማለት ይቻላል። የተወሰኑ ልብሶች አሉኝ፣ ብዙ ልብሶች የለኝም። ችግር የለውም፣ ወደፊት ይገዛሉ። ያን ያክል የልብስ አድናቂ አይደለሁም። ወደ ውስጥ ደግሞ ስንገባ የራሱ ሻወር ሽንት ቤት አለው። ተኝቼም ቆሜም መታጠብ እችላለሁ ማለት ነው። ሽንት ቤትም ሻወርም አለው። ፊት ለፊትም እንደዚህ እራሳችሁን እያያችሁ ፊት መታጠብ፣ ጥርስ መቦረሽ ትችላላችሁ ማለት ነው። ቤቱ ኦቨርኦል ይሄንን ይመስላል። ጣሪያውን ደግሞ ስትመለከቱት የሆነ የመስቀል ቅርጽ አለው። በተለይ ማታ ስትተኙ ወደ ላይ ስታዩ በጣም ነው ደስ የሚለው። ኦቨርኦል ቤቱ ይሄንን ይመስላል። ከትናንት ወዲያ ነው የገባሁት። ትናንትና ሲስተሮቼ ከኔ ጋር ነበሩ። ከሰዓት አካባቢ ነበር የሄዱት። ከትናንት ወዲያ እዚሁ አድረው ትናንትና ማታ ለመጀመሪያ ጊዜ እዚህ ቤት ብቻዬን አደርኩ ማለት ነው። ሪል ላይፍ ዛሬ ይጀምራል። ካሁን በኋላ እኔ ነኝ ማበስለው፣ እኔ ነኝ የምሰራው፣ ሁሉ ነገር እዚህ ቤት የምቆጣጠረው እኔ ነኝ ማለት ነው። ብራና ዩቲዩብ ከዛሬ ጀምሮ ስራውን ጀምሯል። አዲስ የሆናችሁ የምትፈልጉ ከሆነ ላይክም ሰብስክራይብም በማድረግ ቤተሰብ መሆን ትችላላችሁ። ከአንድ ዓመት ከሁለት ዓመት በኋላ ይሄ ቻናል ምን ላይ እንደሚደርስ አብረን የምንመለከት ይሆናል። ቤቱ እንግዲህ አብሯችሁ የሚጮህ ከሆነ እንደምትመለከቱት ሰፊ ነው። ሶፋ የለም፣ ወንበሮች የሉም። ስለዚህ ለዛ ነው ያስተጋባል። ስፖንሰር ካላችሁ ሶፋ፣ ቲቪ ምናምን ፈልጋለሁ። ያም ቆንጆ ልቤ አላርፋለኝ አንድ ጎጆ ከቶ አላርፋለኝ አንድ ጎጆ። ይሄም ቆንጆ ያም ቆንጆ፣ ይሄም ቆንጆ ያም ቆንጆ ልቤ አላርፋለኝ አንድ ጎጆ ከቶ አላርፋለኝ አንድ ጎጆ። ስፈታ ሳንሰላስል አንዱን ይዤ አንዱን ስጥል ዞሬ ዞሬ ከሁለት ሰው መምረጥ አንዱን ተቸግሬያለሁ። ሁሉም ቆንጆ ቆንጆ፣ ሁሉም ሸጋ ሸጋ፣ ከየቱ ልርጋ? ሁሉም ቆንጆ ቆንጆ፣ ሁሉም ሸጋ ሸጋ፣ ከየቱ ልርጋ? ሁሉም ቆንጆ ቆንጆ፣ ሁሉም ሸጋ ሸጋ፣ ከየቱ ልርጋ? ሁሉም ቆንጆ ቆንጆ፣ ሁሉም
ሸጋ ሸጋ ከየቱ ልርዳ